ለምንድነው በቤተ ክርስቲያናችን ላይ እንዲህ ያለ ነገር የሚፈጸመው? በርግጥ እናት አባት የለኝም። እሳቸውንም ከነ ባለቤታቸው እናት አባት አድርጎ ሰጥቶኛል። ለእናት ቤተ ክርስቲያናቸውና ለሀገራቸው ከፍተኛ አስተዋጽኦ ያበረከቱ ናቸው። በረሃ ነበረ፣ በጣም እባብ ይበዛበታል። ስለ ሊቁ ስራና ህይወት ከቤተሰቦቻቸው ከደቀ መዛሙርቶቻቸው በቅርብ የሚያውቋቸው ሰዎች እንደሚመሰክሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእማድ ከሆኑት ስራቸው እንደ አጥቢያ ኮከብ ዘውትር ሲያበራ ከሚኖረው አበው መካከል አንዱ ሊቀ ካህናት ተሾመ ወልደሃና ናቸው። ሊቀ ካህናት በመንበረ ፓትርያርክ ጠቅላይ ቤተ ክህነት በስብከተ ወንጌል መምሪያ በተለያዩ አብያተ ክርስቲያናት ባለቅነት ያገለገሉ ታላቅ አባት ናቸው። ሊቀ ካህናት በተመደቡባቸው ቦታዎች ሁሉ ስብከተ ወንጌልን በማስፋፋት የልማት ሥራዎችን በመስራት የአብነት ትምህርት ቤት በማቋቋምና በማጠናከር ዘመን ተሻጋሪ ሥራ በመስራት የሚታወቁ አባት ናቸው። በዜማው በቅኔውና በትርጓሜ መጻሕፍት የሚታወቁት ሊቀ ካህናት ታላቅ አስተማሪ ናቸው ይላሉ በቅርብ የሚያውቋቸው ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ። ሊቀ ካህናት ተሾመ ወልደሃና ሙሉ ሙያ ያላቸው የቤተ ክርስቲያን የምእመናን አባት፣ የቤተ ክርስቲያን ተቆርቋሪ ትልቅ ምሁር ናቸው ነበሩ። ዓላማቸው አቋማቸው ወዲያ ወዲህ የማይል ጽኑ እምነት የነበራቸው ትልቅ አስተማሪ ለምእመናን ዋስትና የነበራቸው ትልቅ አስተማሪ ነበሩ። እኔም ማውቃቸው እንደዚያ ነው። በተናገሩት የሚጸኑ ሐሰት፣ ውሸት፣ ድብልቅ ነገር የሌለባቸው ወሐሰት ርእስ አመፃ ነው የሚሉት የመጨረሻውን። ይሄ ሐሰት ነው፣ ውሸት ነው። ለምንድን ነው በቤተ ክርስቲያናችን ላይ እንዲህ ያለ ነገር የሚፈጸመው? ቤተ ክርስቲያን እውነት ናት፣ የእግዚአብሔር ዙፋን ናት። በቤተ ክርስቲያን ላይ እውነት እንጂ ሐሰት አይነገርም። ለምንስ ትበደላለች ባይና ነበሩ። ጥሩ አስተማሪ በሄዱበት ለምእመናን ጆሮ የሚሆን ትምህርት የሚሰጡ በጣም ይሄ ቀራቸው የማይባል ባለሙያ፣ በቅኔውም በዜማውም ሙሉ ሙያ ያላቸው ሊቅ ነበሩ። እሳቸውን ማጣት ትልቅ ጉዳት ነው። እኔም ማውቃቸው በዚህ ነው። የሊቀ ካህናት ሕይወት ከልጅነት እስከ እውቀት በመንፈሳዊ ሕይወት የተገነባ ነው። ስለ ሊቁ ሥራና ሕይወት ከቤተሰቦቻቸው ከደቀ መዛሙርቶቻቸው በቅርብ የሚያውቋቸው ሰዎች እንደሚመሰክሩት በመንፈሳዊ ሕይወታቸው በአገልግሎታቸው ለሌላው አርአያ የሚሆኑ ክርስትናን በሕይወት የኖሩ አባት ነበሩ። በፊት ሳደብር ነበር የሚያስተምሩት። ያው ሳደብር ልደታ እናቱ ቤተ ክርስቲያኗ እዛ ያስተምሩ ነበረ። እንግዲህ እሳቸው ትንሽ እድሜም ትንሽ ጨመተኔ ከፍ ይል ይመስለኛል። ያው የእህል ውሃ ነገር ኖርን አብረን እግዚአብሔር በፈቀደው አብረን ኖረናል። ያው እሳቸው እየተቃለድን እመቤቴ ይሉኛል ሲላቸው ተናኘ ወርቅ ይሉኛል፣ ተናኘ ይሉኛል። እንግዲህ ቀልደኛ ናቸው፣ ሳቂታም ናቸው። ቤቱ በሙሉ በሳቅ ነው እድሜያችንን እስካሁን ድረስ መቀለድ መጫወት ነው። ያጫውቱናል።
እሳቸው በቤተ ክርስቲያናቸው ያው ለስራቸው ትጉ ናቸው፣ ለቤተ ክርስቲያንም ትጉ ናቸው። እኔም ደግሞ ያው ከልጆቼ ጋራ ያው እግዚአብሔር እንደፈቀደ እግዚአብሔርም እየረዳኝ እኔንም እሳቸውንም እየረዳ ያው በእሳቸውም ጸሎት በፈጣሪም ኃይል ተዳደግን። እነሱም ልጆችንም በሰላም ይሁን ለልክ አብቅቻቸዋለሁ። ሁሉም ራሳቸውን ችለው የልጅም አይተናል። እግዚአብሔር ይመስገን። አባታችን በውስጥም በውጭም እንዲህ ነው ተብሎ ሊገለጽ ልኬት የሚሰጠው ነገር አይደለም። በጣም ሰፊ ብዙ ነው። በቤት ውስጥ ብናያቸው አባታችን በስጋ የወለዱን ብቻ ሳይሆን በመንፈስም የወለዱ ናቸው። በሃይማኖት ያጸኑን፣ በእግዚአብሔር እቅፍ እንድንኖር ያደረጉን አባት ናቸው። መጪውን ህይወታችንን እግዚአብሔር ባርኮ የሰጠንን ህይወት እንዴት አድርገን ከእግዚአብሔር ጋር መምራት እንዳለብን፣ ከቃሉ ጋር እንዴት መኖር እንዳለብን የህይወትን ቃል እየመገቡ ሰማያዊን ቃል ይሄ እያሉን እንግዲህ እንደሚታወቁት አባታችን ባለ ብዙ የሙያ ባለቤት ናቸው። ሙሉ በኩል የሚባሉ አይነት ናቸው። መጽሐፈ ብሉያትን፣ መጽሐፈ ሐዲሳትን፣ የዝማሬ መጽሐፍትን ያስመሰከሩበት ሐዲሳቱን የተማሩትን እንዲሁ ፍትሐ ነገሥቱን ይህንን ሁሉ የያዙ ነበሩ። የምስጢር ምንጭ ነበሩ። ተርጓሚም ተጠያቂም ነበሩ እና ይሄ ለኛ በቤት ውስጥ ለሚኖረን ለመጪውም ህይወታችን በጣም ሰፊ ትልቅ አስተዋጽኦ ያደረግልን ነበር። ብዙ ጥያቄዎችን እንጠይቅ ነበር። አንዳንዴ በባል እንዲህ ስንሰባሰብ ትምህርት ቤት ውስጥ ያለን እስኪመስለን ነበር። እንጠይቃለን፣ ይመለስልናል፣ እንጠይቃለን፣ ይመለስልናል። ከመጽሐፍቱ አይነት ከአንዱም ሳይቀር እንዲህ እያሉ ያስረዱን ነበር። ስለዚህ እኛ ህይወታችን ሁሉ በእግዚአብሔር እቅፍ ውስጥ እንድንኖር አድርጎናል። ለዛሬው ህይወታችን ትልቅ መግቦት አድርጎልናል እላለሁ። ቤተክርስቲያንንም በብዙ መልኩ ህንጻ ቤተክርስቲያን በማሳነጽ ትምህርት ቤትን በማስፋፋት እንዲሁ በማህበራዊ ህይወት ውስጥ በማስታረቁ በምኑ በመገላገሉ ሊፈርስ ሊበተን የነበረውን ቤት ያዳኑበት መንገድ ያንን ሁሉ ሳስብ በእውነት አባትነታቸው ለኛ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ማለት ይችላል ያልዞሩበት የኢትዮጵያ ክፍልም የለም ነበርና እና ትልቅ አባት ለሁሉም አባት የነበሩ ናቸው ማለት ይቻላል። በጣም ትልቅ አባት፣ መካሪ፣ ሁሉን ነገር በምክር የሚያስኬዱ አባት ነበሩ። በምሳሌ ምዕራፍ 22 ቁጥር 6 ላይ ልጅህን በመንገድህ ምራው በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል እና በዚህን ቃል እያስታወሱ ይመክሩን ይዘክሩን ነበር። ብዙ ማረሳቸው ምክሮቻቸው አሉ። ለምሳሌ ልጆቼ እከብር ብላችሁ ከእግዚአብሔር እንዳትለዩ ይሉናል። በቃ ሁሌ እግዚአብሔር እንድናስብ ወደ ምድራዊ ህይወት እንዳናደላ በቃሉ እንድንኖር እግዚአብሔርን በመፍራት የኖሩትን እግዚአብሔርን በማክበር የኖሩትን እንደ ያዕቆብ ያሉትን ኃጢአትን የጠሉትን እግዚአብሔር በባዕድ ሀገር ከፍ ያረጋቸው እነሱን አርአያ አድርገው እያጠቀሱ ያስተምሩን ነበር። ገንዘብን ብለው ከብር ብለው ብልጥ መንገድ ልከተል ያሉትን ሁሉ እየጠቀሱ በደዌ የተመቱትን ሁሉ እገሌ እንደ የንዕማን አገልጋይ አይነቶቹ እና እንደዛ ያሉትን እየጠቀሱ በደንብ ያስተምሩን ይዘክሩን ነበር። ሁሉን ነገር ያቅማቸው በቤት ያደርጉልናል። አንድም የሚጎል ነገር የቤቱን ኃላፊነት ለእናታችን ይሰጡና እሳቸው ቤተክርስቲያን ማነጽ ነው። በመጡ ጊዜ የህይወት ቃልን እግዚአብሔርን ቃል ነው የሚመግቡ። ሁሌ በዓላትን እያነሱ በበዓላት ምክንያት እየዘከርንኛ ሲመጡ አገልግሎት ሄደው በሳምንት ይመጣሉ፣ በ15 ቀን ይመጣሉ። ሲመጡ እኛ የሚገባውን ቤት በጻድቁ ቀን ከመጡ የዛን የጻድቅን ለጻድቅ የሚሆነው መታሰቢያ አዘጋጅተን ሁላችንም ልጆች ከበን እንቀበላለን። ጸሎት አድርገን ተባርከን ጸልየን እግራቸውን ስመን አባታችን ቃለ ሕይወት ያሰማልን ብለን እኛም መርቀን እሳቸው መርቀውን ባርከውን እንለያያለን እና እንዲህ ያለ ህይወት ነበር ያለን በቤት ውስጥ።
አባታችን እንግዲህ አንቱ ብላ ነው የምትጠራው። የቤተ ክርስቲያን አባቶች የብዙሃን አባቶች ናቸውና እናታችንም አንቱ አንቱ እያለች እያከበረች ነው የምትጠራው እና እኛም ደግሞ አባታችን አባታችን እያል የብዙሃን አባት ስለሆኑ በዛ አንጻር ነው በመከባበር ነው የሚጠሩትና እመቤት እያሉ ነው የሚጠሩት። በስም እንኳን አይጠሩም አባቴ እና እመቤት እያሉ በዚህ ነበር የሚጠሩት እና ጥሩ አርአያ ሆነው ነው ያሳደጉን። በሁለቱ በመከባበር ነው ያሳደጉን። እኛም ተከባብረን ነው ያለነው። እግዚአብሔር ይመስገን። አሁን ሁላችን የእሳቸው ጸሎት ይህ አስተዳደጋችን በጣም ጠቅሞን ይኸውና አሁን 8 ልጆች ነን። 8ታችንም በስራ ዓለም ነው ያለው። ሁሉም ዲግሪና ከዛ በላይ ያለው በትዳር ውስጥ ነን 8ታችን። ከዛሬ 8-9 ዓመት በፊት ነው ሁሉም አግብተው የወጣው። በተለይ እህቶቼማ ገና በ20ዎቹ እድሜ ውስጥ ነው አግብተው በስራ ተተክሊል የሄዱት። ሁሉም 2-3 ልጅ ሆነው በቤተ ክርስቲያን ውስጥ ነው ያሉት። አስራት እያወጡ ነው ያሉት። ቤተ ክርስቲያንን እየረዱ ነው ያሉት ሁሉም እና ወደ 14 የልጅ ልጅ አይተዋል። 2 የልጅ ልጅ ቅድመ አያት ሆነው ነው ያለፉትና ጸጋቸው በእኛ ላይ በስቷል። እኛም በእውነት እግዚአብሔር እንግዲህ በመከሩ መንገድ እየሄድን ሁሉም በአንድ ሃይማኖት ሆነው ራሱን ችሎ የሚኖሩ ሁሉም ልጅ እና ጸጋው በስቶልናል እላለሁ። እኔ በእርግጥ እናት አባት የለኝም። እሳቸውንም ከነ ባለቤታቸው እናት አባት አድርጎ ሰጥቶኛል። መካሪ ናቸው። በጣም ይወዱኛል። እኔም በጣም ወዳቸዋለሁ። አክብረውኝ ነው እንደ ልጅ እንኳን ሳይሆን ዝቅ ብለው አክብረውኝ ነው። እምዬ ነው የሚሉኝ። እንዲሁም በስሜ እንኳን አይጠሩኝም። አክብረውኝ እግዚአብሔር ያክብራቸው። በዛ ቤት ስኖር አክብረውኝ ነው የኖርኩት። ቤተሰቡ በሙሉ እግዚአብሔር ይስጠው። 4 ዓመት ነው በዛ ቤት የኖር ነው። 4 ዓመት ስኖር አንድ ቀን እንኳን የሚያስቀይም ነገር ተናግረውኝ አያውቁም። እግዚአብሔር ክብር ይስጣቸው፣ በረከታቸው ይድረሰን። እሳቸውም ጎበዝ ናቸው፣ ለዚህ ትጉ ናቸው፣ ይሄዳሉ። እኔም ያው በሳቸው ፋና እግር አሁንም ቢሆን ያው እንደዛው ነኝ። እኔ ያው ልጅ የተቸገረውን የወደቀውን ያለው 40 ምንጭ ነው እንጂ አብሬ ሄጄም ባላቅም እኔ ቤቴንም ትቼም ማለት ልጆቼንም እንዴት አድርጌ እሳቸው ወደ ቤተ ክርስቲያን ሲሄዱ እኔ ወደ ማህበራዊ ኑሮ የድሩንም እሄዳለሁ፣ ክፍያውም እሄዳለሁ፣ ለቅሶም እሄዳለሁ፣ ምንም እላለሁ። ማምሸትም አለ በየለቅሶ ቤት፣ እሱንም ያው እሄዳለሁ። እሱን ሁሉ እንግዲህ ተቋቁሜ እኔ እሳቸውን በቤተ ክርስቲያን እኔም ደግሞ በማህበራዊ ኑሮ ያው ተሳስበን ኖረናል። በጣም ተወዳጅ አባት ናቸው። እንዲሁም የቤተ ክርስቲያን አሉ እነዚህ የሚማሩ ልጆች ሰብስበው እቤት ውስጥ ያስተምሯቸዋል። ማታ ከ11 ሰዓት እስከ 12 ሰዓት ድረስ እቤት ሰብስበው የሚያስተምሯቸው ልጆች ነበሩ። በሰፈሩም በጣም የተከበሩ ተወዳጅ የሆኑ አባት ናቸው። እንዲሁም በእኔ ቤት ውስጥ እንዲሁም ስንክሳሯን አመጣህልኝ ነው የሚሉት። አሁን እኛ በቤተሰባችንም የለመድነው ነው። በዓላትን ሁሌ እንዘክራለን። ጥቂት ነው ማንዘክረው። ሚካኤል፣ ገብርኤል፣ እስትንፋሰ ክርስቶስ የተጋባንበት ነው። በዛለትም በቃ ዝክር በዘከርኩ ቁጥር መተው ዘክረው አብረን በልተን ጠጥተን ዘክረን ነው። በዓልም ሲሆን አዲስ ዓመት ቢሆን ፋሲካ ቢሆን ገና ቢሆን እኔ ቤት ነው መጀመሪያ መተው። አዲስ ዓመትም ቢሆን መጀመሪያ የሚዘክሩት ከቤታቸው እኔ ቤት ነው። እኔ ቤት መተው ዘክረው ነው። ፋሲካም ቢሆን ሌሊት ስንመጣ ከመላከል ጋር አስቀድሰን ስንመጣ ቤታችን የተዘጋጀውን አብረን ዘክረን በልተን ጠጥተን ነው። ዛዛ ሄደዋል። 40 ምንጭ ብዙ ቦታ ቤተክርስቲያን እንግዲህ አሰርተዋል። እኔም 40 ምንጭ ብዙ ጊዜ አብረን 7 ዓመት አብረን ቆይተናል። ከዛ ደግሞ ወደዚሁ ትንሽን የተሳልኩኝ በረሃ ነበረ። በጣም እባብ ይበዛበታል፣ እንቁራሪት ምናምን። አሁን እሱ ትንሽ ከበደኝ፣ እባቡ በተለይ ከበደኝ። እንደዚህ ነው የሚዞረው እኮ መንበሪ አፉን እንዲህ ሲያደርግ መድኃኒዓለም ክርስቶስ እላለሁ። እንዴት መሰመሳል? አይ እንዴ
አምላኬ ኧረ በቃ በለኛውንስ ልሂድ አልኩና ለተክልዬ መርካቶ እዚህ ተክለ ሃይማኖት ተሳልኩኝ። ተክለ ሃይማኖት እንደው ዛሬ ዓመት ድረስ አገር ይመልሰኛል አልኩኝና ዓመትም አልሞላንም። ከዛ መጣን ስለቴን አስገባሁኝ እዚሁ ተክለ ሃይማኖት። ግማሾቹ አርባ ምንጭ ነው የተወለዱት። መላካ ኃይለ እዚሁ ተወልዶ ነው ወደዛ ሄደው እሱን ይዘን ነው የሄድነው። አንድ ሶስቱን እዚህ ተወለዱ። ሌሎቹ እዛ ነው ተወልደው የመጡት። ከሳቸው ትትናቸው፣ ለሰው ያላቸው ፍቅር፣ ትምህርታቸው በእውነት አይምሮ ሚነካ ነው። ከልባቸው ነው። በፈተና ሰዓት አሁን መዝሙረ ዳዊት ውስጥ ቅድም እንደተናገሩት እነሱ አሌፍ ቤት ጤት ምናምን የሚል መሀል ላይ መዝሙረ ዳዊት ላይ በፈተና ሰዓት ይችን መዝሙረ ዳዊት ድገሚ እያሉ የሚመክሩኝ አባት ነበሩ እና በቃ ከሳቸው እኔ የተማርኩት ትምህርት እስካሁን ልቤን የሚነካው ትትናቸው። እውነት እንደ ባዕድ እንኳን ከልጃቸው ለይተው ማያዩኝ፣ ከልጃቸው ለይተው ያዩኝ። አክብረውኝ ነው ስጠራቸው እምዬ እሺ መጣው ብለው ነው አክብረው በቤቴ ገብተው ባርከው ቡራኬ ሰጥተውኝ መክረውኝ ትምህርታቸውን አካፍለውኝ ቃላቸውን ሰጥተውኝ ነው የሚሄዱት እና በረከታቸው ይድረሰኝ። ሊቀ ካህናት በአገልግሎታቸው የሚታወቁ የልማት አርበኛ፣ ሕዝበ ክርስቲያኑን በከተማም በገጠርም በማስተማር በሥጋው ደሙ ተወስኖ እንዲኖሩ ያደረጉ ለእናት ቤተ ክርስቲያናቸውና ለሀገራቸው ከፍተኛ አስተዋጽኦ ያበረከቱ ናቸው። የአገልግሎት ዘመናቸውም የተሳካ እንደነበር በቅርብ የሚያውቋቸው ወዳጆቻቸው ያስረዳሉ። እንግዲህ አባታችንን ሊቀ ካህናት ቀሲስ ተሾመ ወልደሃናን ማቃቸው ገና ሕፃን ሆኜ ነው። እኔ ገና ሕፃን ሆኜ አራያ ናቸው ለኔ። እዛ ሲመጡ ትውልድ ቦታቸው ነው እኔም ተወለድኩት። ሕፃን ሆኜ ነው ማቃቸው። የማቃቸውም በአመት ቢያንስ ለጥምቀት ይመጣሉ፣ ለሰኔ ሚካኤል ይመጣሉ፣ አልፎ አልፎ ለዳር ሚካኤል ይመጣሉ፣ ለታህሳስ አርሴማ ጅሩ አርሴማ ይመጣሉ፣ ለመስከረም ባልወልድ ይመጣሉ እና በዛን ጊዜ ለኔ እንዳሪያ ነው ማውቃቸው። እንደሳቸው መሆን አለብኝ ብዬም ነበረ አስቢ መንቀሳቀስ የነበረውና ቦታው ትንሽ መኪና የማይገባውም ገደላ ገደል ነው። ስርጥ ወርዶ ነው ወደዛ የሚያገለግሉት። ወደዛ ቦታ ሲመጡ በዛን ሰዓት ሕፃን ኮኜ ዘቢብ፣ ዕጣን፣ ጧፍ ያመቱን ይዘው ነው የሚመጡት። ተሸካሚ እንኳን አይፈልጉም። ራሳቸው ተሸክመው መጥተው እዛ ቤተ ክርስቲያኑ አስገብተው ለቅሶ ካለ በሰፈር ለቅሶ ካለ ነጋው ደምረት ላይ መቆም አልችልም ለቅሶ ሳልደርስ ማን ሞቷል ብለው ያጠናሉ። ከዛ ገሌ ሞቷል ከተባሉ መጀመሪያ ያን ሰፈሩን የሞተውበትን ሰው ሄደው አስተዛዝነው ጠይቀው ማምሻቸውን እስከ 9 ሰዓት እስከ 4 ሰዓት ይደርሳሉ። ምሳ ምናምን አይሉም። እስከ 9 ሰዓት ዘዋዙረው ከዛ 9 ሰዓት ራሳቸው ቅዱስ ይላሉ ማለት ነው ዋዜማ። ከዛም በኋላ እዛው ቤተ ክርስቲያን ውስጥ አይወጡም። እዛው ጸሎታቸውን ይጀምራሉ። አርሴማ ከሆነች ገርሉ ይሰጣቸዋል። ማምሻቸውን ገርሉን ይተረጉማሉ። ከዛ ገርሉ ይተረጉሙ አምሽተው ሲደወል ደግሞ ወደ ማህሌት ይሄዳሉ። ከዛ ማህሌቱ ሲያበቃ ቅዳሴ ይገባሉ ራሳቸው። በጣም የሚገርመኝ አንዳንድ ሰው እንደሳቸው ያለ ትልቅ ወይ በሁለተኛ ካህን ነው የሚገባው፣ በሁለተኛ ቄስ በረዳት ቄስ ነው የሚገባው። እሳቸው ግን በገባሬ ሰናይ ሆኖ ነው የሚገቡት። ከዛ ቀድሰው ቅዳሴ ላይ የተነበበውን ወንጌል እዛው ቅዳሴው ላይ ተርጉመው አስተምረው
ከዛም በኋላ ቅዳሴውን ይቀጥላሉ። ቅዳሴው ከወጣ በኋላ ታቦት ሲወጣ ደግሞ ስብከቱ ይሳቸው የማይደክማቸው። ከዛ አጠቃላይ የዛ አካባቢ እንግዲህ ቀበሌው በጣም ሰፋ ያለ ነው። ከየትኖራ ጀምሮ እስከ ጎዘጎዛ አጥነት የሚባል ደብር ሞረት ሁሉ ይመጣሉ። እዛ አጠቃላይ ከሀገሪቷ ክፍለ ሀገር ከአጠቃላይ ይመጣል። በዛ የሚመጣው ሰው እሳቸው ከመጡ በቃ አንድ ነቅነቅ አይልም የእሳቸውን ስብከት ለመስማት ማለት ነው። እና ለብዙ ህፃናት በዛ አካባቢ ላሉ ለብዙ ህፃናት ለብዙ የአብነት ተማሪዎች እንደ አርያ ሆኖ ነው ማቃቸው። ያው ህንጻ ቤተክርስቲያኑን ለመስራት እግዚአብሔር በፈቀደልን መጠን ተንቀሳቅሰናል። አለየው ቅዱስ ሚካኤል ህንጻ ቤተክርስቲያኑንና ከዛ በተጨማሪም ደግሞ እዛ አካባቢ በዙሪያው ወደ 5 ቤተክርስቲያኖች አሉ። በዛ አካባቢ ለነሱ መሰረት ይጥላል ብለው ያሰቡት ይሄ የአብነት ትምህርት ቤት እንደውም አዳሪ ትምህርት ቤት እናደርገዋለን ብለው የጀመሩት ነበርና እሱ ላይ በለጠ ስራ እየሰራን ነበር የምንገኘው። በዛ አገልግሎት ላይ ነበር የነበርነው። አባታችንን እንዲህ አድርገዋል ማለት እኔ የምችልበት አንደበት የለኝም። ለምን ራሳቸውን የሰጡ አባት ናቸው። ሰው ሁሉ ነገር ምናልባት ጊዜውን፣ ጉልበቱን፣ እውቀቱን ሊሰጥ ይችላል። እሳቸው ግን ራሳቸውን ነው የሰጡት ለቤተ ክርስቲያንና በጣም ልዩ አባት ነበሩ። አርገው እንዳደረጉ የማያስቡ የማይቆጥሩ አባት ናቸው። በዛ ላይ ደከመኝ ሰለቸኝ የማይሉ አባት ናቸውና ትልቅ የበረከት አባት ነበሩ። እሳቸው ጋር የተማርኩት ነገር ትልቁ ነገር መጀመሪያ ያው እንግዲህ ሰውነት የሚያስቀድሙ አባት ናቸውና ሰውነትን እንዳስቀድም የበለጠ የተማርኩበት መንገድ አለ። በየትኛውም ነገር ላይ በቃ ያዩትን ትልቅም ይሁን ትንሽም ይሁን ሰው አይደለም ወይ ነው የሚሉትና ሰውነትን የምናስቀድምበትን ነገር እኔ ተመሪያለሁና ያንን የበለጠ ነገር የምናደርግበት መንገድ ቢኖር ጥሩ ነው። ከዛ ውጭ ግን በአገልግሎታቸውም ሆነ በሂደታቸው በቃ ምንም አይነት የኔ ከፋዬ አምላኬ ነው፣ ደሞዜን አታሳጡኝ፣ ለበረከት ስራዬን እንድሰራበት እድሉን አትከልክሉኝ የሚሉ አባት ነበሩ። ለምሳሌ ጸበልም የሚያጠምቋቸው አባት ነበሩ። ልጆች ነበሩ በየአንዳንድ አካባቢዎች እየሄዱ ለትራንስፖርት ተብሎ እንኳን ሲሰጣቸው ይሄ የኔ ደሞዜ ነው፣ መቴ እዚህ መስራቴ እናንተ እኔን ነገር ማገልገሌ የኔ ደሞዜ ስለሆነ ከእግዚአብሔር ጋር አትለያዩኝ። ገንዘብ ከሰጣቸው ሰው ጋር ድጋሚ ነገ አይገናኙም። ምናልባት ደብቆ ከሰጠኳ ማለት ነው። ስለዚህ እንደውም እኔ አንዴ ትዝ ይለኛል አንድ ለአከ ማርያም የሚባል ወንድማችን ጸሎት እንዲያደርግላቸው ወደ ቤቱ ወስዶ እዛ ጸሎት አድርገው ሲመለሱ ባህሪያቸው እንዴት ነው ብሎ ስለነገረኝ ገንዘብ ስለማይቀበሉ እስቲ መጽሐፍ ስጣቸው ብዬ መጽሐፍ ገዝቶ ቦርሳቸው ውስጥ አደረገና እኔ ነበርኩ ቦርሳቸውን ያዝኩት። ቤት ከገቡ በኋላ ደወሉልኝ። አንተ ነህ ወይስ ለአከ ማርያም ነው ይሄን ያደረገው ሲሉ አይ ያው ስለመጡ ነው ማስታወሻ እንዲሆን ብሎ ነው ያችን መጽሐፍ አይ በረከቴን አሳጥቶኛልና ነገረው ነገ ያገኘኝም አለ። ድጋሜ በዛ ሌላ ቦታ አገናኝቻቸው ነው ያሰጠበት መንገድ በዚህ መንገድ እንደሆነ እንዲረዳዱ ያደረኩትና የሚሰሩትን ስራ ከእግዚአብሔር ነው እንጂ ከሰው ምንም አይነት ነገር የማይጠብቁ አባት ነበሩና ስራችንንም ከፋያችን ብድራችን የሚሰጠን አምላክ እንደሆነ የበለጠ ኖረው የሚያኖሩ አባት ነበሩ። ለአገልግሎት በሚመጡበት ጊዜ የተጣላ ሰው መጀመሪያ ማን ተጣልቷል ከሰው ያረፈን ሰው ጠይቀው ከዛ ደግሞ የተጣላ ሰው ካለ ማን በምን ምክንያት በውርስ እገሌና እገሌ ተጣልተዋል ተተባለ መጀመሪያ ያጠናሉ። ከዛ አጥንተው ከጨረሱ በኋላ እዛው
የተጣሉ ገሌ ገሌ ኑ ብለው እዛው መድረክ ላይ ይሄን ሁሉ አስተምሬ ደክሜ ከአዲስ አበባ ድረስ መጥቼ የማስተምራችሁ እኮ እንዳትጣሉ በፍቅር እንድትኖሩ ነው። ስለዚህ እኔ ለምን የኔን ድካም ከንቱ አታስቀሩ፣ ቃሉንም አትበድሉ ብለው እዛው መድረክ ላይ የተጣሉትን ያስታርቃሉ። አንድ ይሄ ነው ስራቸው። ሌላው እንግዲህ የውቅር ቅዱስ ሚካኤል የሳቸው የራሳቸው ደብር ነው፣ የተወለዱበት የትውልድ ቦታቸው ነው። መጀመሪያም እስከ ጾመ ድጓ የተማሩበት ቦታ የቀደሱበት ቦታ ነው። እዛ ቦታ ላይ ቤተክርስቲያኑን አንጸው 21 ክፍል በጣም ትልቅ ለብቻው ቦታ አዘጋጅተው ከገበሬ ተቀብለው ከመንግስትም ጋር ተነጋግረው ሰው ይሰማቸዋል። የጠየቁትን ማድረግ አቅም አላቸው። ከዛም በኋላ ቦታ ፈልጉልኝ አሉ። ከዛ እዚህ ያለነውን አዲስ አበባ የሳቸው ተወላጅ እኔ ሌላውን ልጆች እንትን አልልም፣ የኔው የወንድሞችን ልጆች አጎቶችን ልጆች የኔ ስጋ ልጆ የስጋ ዝምድና ያላቸው ልጆች መጀመሪያ ሰብስቡልኝ፣ የዛን ትውልድ በኋላ ይመጣል አውቆ ያየ መጀመሪያ እኔ የምላቸው ብነግራቸው የሚሰሙኝ ልጆች ሰብስቡልኝ ብለው እኔና አንድ ወንድማቸው ልጅ በአታ መርጌታ አለ ነገሩን። ከዛም በኋላ ትምህርት ቤተክርስቲያኑን ከጨረሱ በኋላ ማለት ነው። ከዛም በኋላ እኛ ተሰበሰብን፣ የምናቃቸው ልጆች ጠራን፣ ወደ 20 ምናምን ልጆች ደረስን። ከዛ በወር ስብሰባ ራሳቸው ኮሚቴ ሆነው ራሳቸው እንትን ብለው ከዛ በወር እየሰበሰቡን አዋጡ አስራታቸውን አንጧል። አስራታችንን እየከፈልን ራሳቸው ከሚያቋቸው ከበጎ አድራጎት እንትን እያሉ ቦታው ተገዛ ማለት ነው። ያን ታላቅ ትምህርት ቤት አሁን ወደ 400 ተማሪ ገደማ አለ እየተማረ ነው። የድጓ መምህር ቀጥረዋል። እንደገና ደግሞ የቅኔ መምህር አለዛው። ካህናቱም ኑ ተማሩ፣ በኋላ ከናንተ የሚበልጥ ይመጣል፣ ኑ ተማሩ ብለው ካህናቶቹን ሁሉ ጥሪ አድርገው ማለት ነው ያንን ትምህርት ቤት አቋቁመዋል። ልጆች ህፃናት ላይ ነው መስራት። ሌላው አለዩ ሚካኤል ቀደም ከፈጸሙት ከሰሩት በኋላ በጎን ማለት ነው እዛ አዲስ አበባ እንትን መልካም የሚያደርጉ ሰዎች አፈላልገው ወደ 5000 ከአዲስ አበባ ይከፈላል። እርሳቸው ራሳቸው ሀብታም ፈልገው ማለት ነው 5000 ብር ለመምህሩ። ከዛም በኋላ የዙ አወዳድረው ነው ተዙ የቀጠሩት ራሳቸው አወዳድረው የድጓ መምህር ነው ሁሉ ገብ ስለሆነ የድጓ መምህር ነው ፈልገው ብለው የድጓ መምህር ቀጠሩ። 5000 ከዙ ከበጎ አድራጎት ደሞዙን አደረጉለት። ከዛ ይዘው ሄደው ይሄ ልጅ ቤተ መጽሐፋችሁ ነው እንዳትነኩት በደንብ ተንከባከቡት በሉ፣ አሁን በወር እህሉን ስፈሩ ብለው በርበሬ ሽሮ ሳይቀር 25 ኪሎ እህል በወር እንዲያወጣለት ሀገሩ ሰፈሩ ማለት ነው ያ ሚካኤል አጥቢያ። ከዛ እናድርገው መምህር ቀጥረው ቤቱን አዘጋጅተው ከዛም በኋላ ሲያውት ደግሞ መብራት ስለሌለ ጨለማ ቤት ነው። ከዛም በኋላ ምን አደረጉ? ሶላር ከዞ አስገዝተው ለዞ ሶላር ለመውሰድ ብቻ ሲሉ ይዘው ሄደው ሶላር አስገጥመው ለመምህሩ ቤት ማለት ነው። አሁን ከ60 በላይ ተማሪዎች አሉ።